ቅዱስ አሐዱ አምላክ አሜን። ክቡር አባታችን፣ ክቡራን አበው አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን፣ መምህራን፣ በዚህ ያላችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች በልዑል እግዚአብሔር ሰላምታ እንደምን አመሻችሁ? እንደምን አመሻችሁ? አሜን። አምላካችን እግዚአብሔር በቸርነቱ ጠብቆ ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ቅድም አባታችን ያው መጋቤ ሐዲስ ያሉት የሐዲስ ኪዳን ጥቅስ ጠቅሶ የተወሰነ የአባቶችን ትምህርት ከነሱ ያብራራል ለማለት ነው እንጂ የሐዲስ ኪዳን መምህር ከሚባሉት ወገን አይደለውም ማለት ነው። የምንማረው ዛሬ እንግዲህ እንደምታውቁት ብዙ ቅዱሳን አባቶቻችን ይታሰባሉ። እናታችን ቅድስት አርሴማ ደግሞ ዛሬ ልደቷ በዚህ ቤተክርስቲያን ተከብሯል። እንዲሁም ደግሞ በዓመት አንድ ጊዜ የምናገኘው የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የምን በዓል ነበር ዛሬ? የልደት ነው የግዝረት? የልደት ነው አይደል? ዛሬ ልደቱ ነበር አይደለም? ምኑ ነው ዛሬ? አውቃችሁ ዝም ብላችሁ ነው አይደለም የምትናገሩ? አታውቁትም መሰለኝ በዓሉ። እሺ፣ የምን በዓል ነው? የጌታችን የምን በዓል ነው የሚባለው? የግዝረቱ በዓል ይባላል። ይሄ በዓል እንግዲህ በዓመት አንድ ጊዜ ነው የሚደርሰው። ብዙ በዓላት ስላሉ የጌታችን አበይት በዓላት የሚባሉት በእኛ ቤተክርስቲያን 9 ናቸው። ንዑሳት የሆኑት ደግሞ እንደዚሁ 9 ናቸው። በሌሎቹ ቁጥራቸው የተወሰነ ይለያያል፣ ግን ዞሮ ዞሮ በዓላት ተደርገው ይታሰባሉ። ከነዚህ በዓላት መካከል ከጌታችን 18ቱ በዓላት መካከል አንዱ ይሄ ዛሬ የምናከብረው የጌታችን የግዝረት በዓል ነው። ቅዱሳን በአጠቃላይ ሰማዕቷ ቅድስት አርሴማም፣ ኖህም፣ ጻድቁ የእግዚአብሔር አገልጋይ ኤልያስም፣ ሌሎቹም ቅዱሳን በአጠቃላይ ያው ሰዎችን ወደ እግዚአብሔር የሚወስዱ ከእግዚአብሔር ጋር የሚያዋህዱ መንገድ ጠራጊዎች ስለሆኑ ከእግዚአብሔር ጋር እንድንገናኝ የሚያደርጉ የእግዚአብሔርንም ሐሳብ የጠበቁ በአጠቃላይ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ቅዱሳን የምንላቸው በሙሉ መሰረታዊ ሐሳባቸው ሰዎች ከእግዚአብሔር ጋር እንዲገናኙ ማድረግ ነው። ይህን የሚያደርጉት ደግሞ በአንድ በኩል በትምህርት ነቢያት በትንቢት፣ ሐዋርያት በስብከት፣ ሰማዕታት በሰማዕትነት ሕይወት ይህን ያደርጋሉ። ስለዚህ ወደ ዋናው ራስ ወደ ኢየሱስ ክርስቶስ ነው የሚመሩን። እነሱም የጸደቁትና ጻድቅ ተብለውም የሚከበሩት በኢየሱስ ክርስቶስ አማካኝነት ነው። በዚህ ምክንያት የእሱን በዓል ስናከብር እነሱ የእሱ አካል ሆነው እሱ ደግሞ የእነሱ ራስ ሆኖ ከእነሱ የተለየ እሱ ስለሌለ እነሱም ከእሱ ተለይተው አይኖሩም። እሱም በሐዲስ ኪዳን ምንም እንኳን የእሱ መኖር በሆኑ አካላት ላይ ዲፔንድ የሆነ ወይም ጥገኛ የሆነ ባይሆንም ግን በሐዲስ ኪዳን ክርስቶስ ቤተክርስቲያንን ትቶ አይጠራም። በዚህ ምክንያት ቅዱሳን የክርስቶስ አካል እሱ ደግሞ የቤተክርስቲያን ራስ ሆኖ ሁልጊዜ በቅዱሳን አባቶቻችን እናቶቻችን በዓልም ይከበራል። እሱ በተለየ መንገድ ደግሞ ከሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ካደረገልን ነገር የተነሳ ደግሞ ያደረገውን እያሰብን እናከብረዋለን፣ እናመሰግነዋለን፣ እናመልከዋለን። ያውን የዛሬው በዓል ምን ሐሳብ ነው የያዘው? ለእኛ ምን አይነት ሐሳብ ነው የሚያስተላልፈው? የጌታችን የግዝረትን በዓል የሚለውን እነግራችኋለሁ። በዚህ ውስጥ ትንሽ ነገር ምናልባት መሀል ላይ ጨረፍ አድርጌም ቢሆን ከቅዱሳኑ ጋር የተገናኘ ስለሆነ
የሰማዕታት የልደታቸውን ዕለት የሰማዕትነት ዕለታቸውን በጣም የከበረ ስለሆነ በተለይ ሰማዕትነት በድል ያጠናቀቁበት ዕለት ምልጃቸውን በጣም የተለየ ነው። የሰማዕታት ምልጃ ከመቤታችን ቀጥሎ ከሰዎች ወገን እግዚአብሔር ከሚወዳቸው ልመናዎች መካከል በዋነኛነት የሚጠቀሰው የሰማዕታት ነው፣ ከመቤታችን ቀጥሎ እና እግዚአብሔር እንደ ሰማዕታት ልመና የሚወደው ልመና የለም። በጣም ትልቅ ክብር ያለው ልመና ነው የሰማዕታት ልመና። ይህን ውስጥ ላይ አነሳው ይሆናል። ይህ ጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን የግዝረት በዓል ስናስብ የምናስባቸውን ነገሮች ግን ላስታውሳችሁ። ዛሬ በዋናነት እሱ ስለሆነ የሚከበረው ማለት ነው። እየሰማችሁ ነው። የጌታችን የግዝረት ዕለት ሲከበር በደንብ አድርገን በህሊናችን የምናስታውሰው ነገር አለ። ግዝረት በብሉይ ኪዳን የተሰጠ ምልክት ነው። ይሄ ምልክት የተሰጠው መጀመሪያ ለአብርሃም ነው። ከዛ በኋላ እስራኤላውያን ከአህዛብ የሚለዩበት ነው። በእግዚአብሔር የሚያምኑና በእግዚአብሔር የማያምኑ የሚለዩት በመገዘርና ባለመገዘር ነው አንዱ። ስለዚህ እስራኤል ዘሥጋ የእግዚአብሔር ሰዎች መሆናቸውን፣ እግዚአብሔርን የሚያመልኩ መሆናቸውን፣ እሱን የሚያመሰግኑ የሚያገለግሉ መሆናቸውን፣ እርሱም እነሱን የሚጠብቃቸው የሚመግባቸው መሆኑን አንዱ የሚረጋገጠውና ተለይቶ የሚታወቀው እንደ ምልክትም ሆኖ የተሰጠው በግዝረት ነው እና እግዚአብሔር ከሌሎቹ ለይቶ የሱ የሆኑትን እስራኤልን ልዩ ምልክት አድርጎ የሰጣቸው ይሄ ግዝረት የሚባለው ነገር ነው። በሌላ አባባል ምን ማለት ነው? መልእክቱ ሊተራል በሆነ መንገድ ደረቅ በሆነ ሐሳብ ሂስቶሪካል ሴንስ የሚባል የመጽሐፍ ቅዱስ ያተረጓጎም ደረጃ አለ። ሂስቶሪካል ሴንስ የሚባለው ምን አይነት ደረጃ ነው? አንድን የመጽሐፍ ቅዱስ ንባብ አንብቦ ያነበቡትን ንባብ ታሪካዊ መልእክቱን አሁናዊ ወደ ሆነው ህይወት እያመጡ ከራስ ህይወት ጋር እያገናኙ መረዳት ነው። በዚህ ኮንቴክስት ሆነን ስናይ እግዚአብሔር የሱ የሆኑትን በግዝረት ይለያቸዋል ማለት ግዝረት የእግዚአብሔር የሆኑ ሰዎች የሚታወቁበት ምልክት ነበረ ማለት ነው። ይሄ እንዲህ ከሆነ አሁን እዚህ ያለን ክርስቲያኖች እኛ በዚህ የተሰባሰብን በአጠቃላይ የእግዚአብሔር ሆነን ተለይተን የምንታወቅበት ልዩ ምልክት ያስፈልገናል። ልዩ ምልክት ከሌለን ተመሳሳይ ከሆን ከማያምነው ጋር ማለት ነው፣ እግዚአብሔርን ከማያውቀው ጋር፣ ለእግዚአብሔር ከማይገዛው ጋር፣ ስርዓት ከሌለው ጋር፣ ህግ ከሌለው ጋር፣ መስዋዕት ከሌለው ጋር፣ መቅደስ ከሌለው ጋር፣ ታቦት ከሌለው ጋር፣ በዓላት ከሌሉት ጋር አንድ አይነት የሆነ ህይወት ምንኖር ከሆነ የእግዚአብሔር ሆነን የምንለይበት ምልክት የሌለን ወደ መሆን ነው የምንሻገረው። እግዚአብሔር ደግሞ እንዲህ እንድንሆን አይፈልግም። ከሌላ ሁሉ ጋር እንድንደመር እንድንቆጠር አይፈልግም። እግዚአብሔር ሲቆጥረን በተለየ መንገድ ነው። ልደቱ ራሱ ሲከበር ትዝ ይላቸዋል። አውግስጦስ ቄሳር ዓለም በሙሉ እንዲቆጠር አዋጅ ባሳወጀ ጊዜ ነው ጌታችን ከመቤታችን ከቅድስት ድንግል ማርያም የተወለደው። ሉቃስ ወንጌል ምዕራፍ 2 እንደተጻፈ እና ምንድን ያደረገው አውግስጦስ ቄሳር በዚህ ዓለም ያሉ ሰዎች ቁጥራቸው እንዲቆጠር ባደረገ ጊዜ እመቤታችን ቅድስት ድንግል ማርያም ዮሴፍ ከእመቤታችን ጋር ሆኖ ጌታችንም አብሮ በእመቤታችን ከቅድስት ድንግል ማርያም ጋር ሆኖ አውግስጦስ ቄሳር ሕዝብ እንዲቆጠር አዋጅ ባሳወጀ ጊዜ በውስጥ ሆኖ ተቆጥሯል አምላካችን ክርስቶስ። አሁን አውግስጦስ ቄሳር ባሳወጀው የቁጥር ትእዛዝ መሰረት እመቤታችን ስትቆጠር የእሷ መቆጠር እሷን ብቻ የሚያመለክት አልነበረም። ታሪኩ ዝም ብሎ በደረቁ ሲታይ እመቤታችን ሄዳ ተቆጠረች የሚል ነው። በእስራኤል ትውፊት እስከዚያ እመቤታችን እስክትቆጠር ጊዜ ድረስ ሴቶች ቁጥር ላይ ገብተው አይቆጠሩም። የሚቆጠሩት ወንዶች ናቸው። ወንዶችም ሁሉም አይቆጠሩም። 20 ዓመት የሞላቸው ለሰልፍ ዝግጁ የሆኑ ወይም ለሰልፍ የበቁ ወንዶች ብቻ ነበረ የሚቆጠሩት። ይሄ ኦሪት ዘኍልቍ የሚባለው መጽሐፍ ሙሉ በሙሉ ይሄን ያስረዳል። የቁጥር መጽሐፍ ስለሆነ ካህናት ሲሆን የካህናት ልጆች ካህናት እንደዚህ ሲሆኑ የሚቆጠሩት በተለየ መንገድ ነው። ካህን የሚቆጠረው ከኛ ጋር አንድ ላይ ሆኖ አይደለም። እሱ ራሱን የቻለ ሌላ ምስጢር ስላለው ጎትቼ አምጥቼ እንዳላሰፋ እሰጋለሁ። ግን ልቶና
የሚቆጠሩት ወንዶች ናቸው። ወንዶቹ የሚቆጠሩት ለሰልፍ የበቁ ናቸው። ሴቶች ግን አይቆጠሩም ነበር በብሉይ ኪዳን። ለመጀመሪያ ጊዜ ሴትን ወክላ የተቆጠረችው እናታችን ቅድስት ድንግል ማርያም ናት። ኢየሱስ ክርስቶስ ደግሞ እንደምታውቁት በመስቀል ላይ በተሰቀለ ጊዜ ከኃጢአተኞች ጋር ተቆጠረ ተብሎ ተጽፎለታል። እየሰማችሁ ነው አይደል? ከኃጢአተኞች ጋር ተቆጠረ። ሐሳቡን በደንብ አድርገን እንድንለይ ነው ይሄን ማመጣው። ለምንድን ነው እሱ ከኃጢአተኞች ጋር የተቆጠረው? እመቤታችንስ ለምንድን ነው ለመጀመሪያ ጊዜ እንድትቆጠር የፈቀደው ሚል ጥያቄ ስንጠይቅ ጌታችን ከኃጢአተኞች ጋር የተቆጠረው እኛ ከጻድቃን ጋር እንድንቆጠር ሊያደርገን የመጣ መሆኑን ለማስረዳት ነው። እመቤታችን ለመጀመሪያ ጊዜ ሴቶችን ወክላ የተቆጠረችው ሴቶች ከእመቤታችን በፊት በኃጢአታቸው ምክንያት ከሴትነት ከሰውነት ክብር ወርደው ነበረ፣ ተዋርደው ነበረ። የሴትነት ክብር በአጠቃላይ ጠፍቶ ነበረ። የሴትነት ክብር የጠፋው በቀደመችው ሔዋን ምክንያት ነበረ። አሁን እመቤታችን ዳግሚት ሔዋን ናት። ዳግሚት ሔዋን ስለሆነች ምን አደረገች? ሴቶችን ወክላ ከቁጥር ወጥተው የነበሩትን ሴቶች ወደ ቁጥር እንዲመለሱ አደረገች። ስለዚህ የሴቶችን ቁጥር አንድ ብላ ያስጀመረችው እናታችን ቅድስት ድንግል ማርያም ናት። ይሄን ያነሳሁት ለምን መሰላችሁ? ይሄን ያነሳሁት ግዝረት ምልክት ነው። የእግዚአብሔር የሆነው የእግዚአብሔር ካልሆነው የሚለይበት፣ የእግዚአብሔር የሆነው የእግዚአብሔር ሆኖ የሚቆጠርበት፣ የእግዚአብሔር ያልሆነው ደግሞ የእግዚአብሔር አይደለም ተብሎ ከማያምኑት ጋር ተለይቶ የሚቆጠርበት። ስለዚህ ግዝረት የእግዚአብሔር ሆነን የምንቆጠርበት ከሆነ አሁን እኛ እዚህ ያለን ክርስቲያኖች የእግዚአብሔር ሆነን እንድንቆጠር የሚያደርገን ነገር አለን ማለት እንችላለን የሚለውን ጥያቄ በአንጻረ ግዝረት አድርገን ራሳችን እንድንጠይቅ ነው። የእግዚአብሔር ሆነን እንድንቆጠር የሚያደርግ ነገር ከሌለን ምንም እዚህ ቁጥራችን ቢበዛ ቤተክርስቲያን ብንመጣ ምንም ነገር ብናደርግ ምንም ጥቅም የለውም። የምናከናውነውን ነገር በሙሉ የምናከናውነው የእግዚአብሔር ሆነን ለመቆጠር ነው። የእግዚአብሔር ሆነን ለዚህ ነው ጌታ ሐዋርያት ታምር አድርገው በስም አጋንንት ወጡልን ብለው ሲመጡ በስሜ አጋንንት ስለወጡ ደስ አይበላችሁ። እየሰማችሁ ነው አይደለም? ደስ አይበላችሁ አለ። ይልቁኑ ስማችሁ በሰማያት ስለተጻፈ ደስ ይበላችሁ ነው ያለው። በሰማያት ከቅዱሳን ጋር፣ ከድል አድራጊዎች ጋር፣ ከሰማዕታት ጋር፣ ከጻድቃን ጋር፣ ከመላእክት ጋር ስለተጻፈ ደስ ይበላችሁ። ታምር ስለተደረገ ደስ አይበላችሁ። ዋናው ጉዳይ እሱ አይደለምና ለምሳሌ ጌታ በማቴዎስ ወንጌል የሚናገረው ላንሳ የሚያስቆጥረንና እንድንቆጠር የእግዚአብሔር ሆነንና የእግዚአብሔር ከመሆን ውጭ እንድንሆን የሚያደርገን ምን እንደሆነ እንድንለይ ነው። አንዱ ምግባር መልካም ስራ የምንለው ነገር በጣም ወሳኝ ነገር ነው። ሰው መልካም ስራ ከሌለው የፈለገ ነገር ቢያደርግ የእግዚአብሔር ሆኖ ሊቆጠር አይችልም። ይህም መጽሐፍ ቅዱስ ያስረዳ ምን ይላል? ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ተደጋግሞ ሲነገር የምትሰሙት ምንባብ ነው። ጌታ ነው የሚናገረው እና ምን ይላሉ ሰዎች? በስም አጋንንትን አላወጣንምን? በስም ታምራትን አላደረግንምን? በስም የታመሙትን አልፈወስንምን? በስም ሙታንን አላነሳንምን? ብለው ይናገራሉ። ጌታ ንግግራቸውን ይሰማና ምን ይላል? በሰማይ ያለውን የአባቴን ፈቃድ ከሚያደርግ በቀር ጌታ ሆይ የሚለኝ ሁሉ የአባቴን መንግስት የሚወርስ አይደለም አለና እናንተ ርጉማን ከኔ ዘንድ ራቁ አላቸው። እየሰማችሁ ነው አይደለም? ምን አላቸው? ሰዎቹ እናንተ የተባረካችሁ ነው ያላቸው፣ እናንተ የተረገማችሁ ነው ያላቸው? መልሱ በደንብ። ምኖች አላቸው? ግን እነዚህ ሰዎች ታምር አድርገዋል አላደረጉም? አድርገዋል። መልሱ እንጂ ታምር አላደረጉም? አድርገዋል። ሙት እስከ ማስነሳት ድረስ፣ አጋንንት እስከ ማውጣት ድረስ። ይሄ ያደረጉት ድርጊት ግን ያመጣላቸው ጥቅም አልነበረም። ለምን ነው ጌታ አላቃችሁም ያለው? ስለማያውቃቸው እኮ አይደለም። አላቃችሁም እንዲባሉ ያደረጋቸው መልካም ስራ ስላልነበራቸው ነው። ክርስቲያን አፈወርቅ ሲተረጉም ምን ይላል? ክርስቲያኑ፣ ይሄ የተነገረው ለክርስቲያኖች ነው። ክርስቲያን ሆነው እምነት ኖሯቸው ስለ እምነታቸው ታምር እስከ ማድረግ ድረስ ጸጋ የተሰጣቸው አሉ ይላል። ታምር አጋንንትን እስከ ማውጣት ድረስ ጸጋ የተሰጣቸው፣ የሞተን እስከ ማስነሳት ድረስ ጸጋ የተሰጣቸው። ይሄ በነገራችን ላይ የሞተ ማስነሳት፣ ታምር ማድረግ፣ አንካሳ ማርታት፣
እውር ማብራት ምናምን ይሄ ድንቅ ብርቅ ነገር አይደለም በክርስትና። እኛ ብዙዎቻችን የክርስትና ህይወት ትክክለኛ ትርጓሜ ወይም የቤተ ክርስቲያን ትክክለኛው አረዳድ ብዙዎቻችን ጋር ስለሌለ በጣም ትልቅ እንደሆነ አድርገን እናስባለን እንጂ ተአምር ማድረግ በጣም ተራ ነገር ነው። አዘ ጀነራል ካየነው ደግሞ መግቦተ እግዚአብሔር ነው። በመግቦቱ እግዚአብሔር አባት ስለሆነ የፍጥረት ሁሉ አባት እንደመሆኑ እንኳን ለኦርቶዶክሶች ለኤቲስቶች እንኳን ተአምር ያደርጋል እግዚአብሔር፣ የለህም ለሚሉት ማለት ነው። ለአሕዛብ እግዚአብሔር ተአምር ያደርጋል። ጠበል ታውቃላችሁ፣ ብዙ እግዚአብሔር የለም ብለው የሚያምኑ ሰዎች መጥተው ይፈወሳሉ። እስላሞች መጥተው ይፈወሳሉ። የሚፈወሱት ኦርቶዶክስ ስለሆኑ አይደለም፣ ሃይማኖታቸው ትክክለኛ ስለሆነ አይደለም፣ እግዚአብሔር አባት ስለሆናቸው ነው። በጸጋ እግዚአብሔር በመጋቢነቱ ልብ በሉ፣ የጸጋ ልጅ ሆነው ስለተወለዱ አይደለም፣ ፍጥረት ስለሆኑና እሱ ፈጣሪ ስለሆነ ፈጣሪ ደግሞ ፍጥረቱ እየካደውም ቢሆን ስለሚመግበው እግዚአብሔር ፀሐይን ለኃጥአን ያወጣላቸዋል። ለጻድቃን ብቻ አይደለም ያወጣው። እግዚአብሔር ዝናብን ለኃጥአንም ያዘንባል፣ ለጻድቃን ብቻ አይደለም ያዘንበው። በመግቦቱ አይጠረጠርማ እግዚአብሔር መጋቢ ስለሆነ። ስለዚህ ተአምር ማድረግ፣ ሙት ማንሳት፣ ዕውር ማብራት፣ አንካሳ ማርታት፣ አጋንንት ማውጣት ይሄ ለማያምን ሁሉ ሊደረግ ይችላል። ድንቅ ብርቅ ነገር አይደለም። ዋናውን ግን በእግዚአብሔር ዘንድ መታወቅ ነው። እግዚአብሔር ይሄን ያደረጉ ሰዎች ምን አላቸው? አላቃችሁም ነው ያላቸው። የሰማችሁን አይደለም? ምን አላቸው? አላውቃችሁም። እንዳይታወቁ ያደረጋቸው መልካም ስራ ስላልነበራቸው ነው። ስለዚህ ተመልከቱ፣ ክርስቲያን ካልሆነው ያመነ ካላመነ የሚለይበት ምልክት መለያ እናንተን ልጠይቃችሁ፣ የእግዚአብሔር ሰዎች ናቸው አይደላችሁ? ድምፅም የላችሁ ነው? ደብሯችኋል? የእግዚአብሔር ናችሁ አይደላችሁ? ክርስቲያኖች ናችሁ አይደላችሁ? ናችሁ አይደለ? ከሆን ምንድነው ምልክቱ ነው ጥያቄው። እስራኤል መሆናቸው የተለየው በግዝረት ነው፣ በመገዘራቸው ምክንያት ነው። ይሄ መልካም ስራ የሚያመለክት ነው፣ ምልክት ስለሆነ እኛ የእግዚአብሔር መሆናችን የሚረጋገጠው ምልክቱ ሲኖረን ነው። ምልክቱ ከሌለን ምንም ክርስቲያንን ብንል ክርስቲያን ተብለን ልንጠራ አንችልም። ኢንዴክስ በእውነታው ማለት ነው። በአነጋገር ደረጃማ እዚህ የተሰባሰብን በሙሉ ክርስቲያን ነን። ዘረኛ ከሆን ግን እንዴት ክርስቲያን ሆነን ልንቀጥል እንችላለን? ሌባ ከሆን፣ ሐሰተኛ ከሆን፣ ስግብግብ ከሆን፣ ወራዳ ከሆን፣ አመንዝራ ከሆን ይህ ማለት ምን ማለት ነው? እንዲህ ያልሆነ ሁላችን እዚህ ያለነው እንዲህ ያልሆንንን ማለት አይደለም። እንዲህ መሆናችን አምነን ንስሐ እየገባን ከሆነ ችግር የለውም። ኃጢአት ማይሰራ ሰው ስለሌለ ኃጢአት እንሰራለንና፣ ግን ደግሞ ያን እያደረግን ቀለል አድርገን ኃጢአታችን ለዘብ አድርገን ቀለል አድርገን ኖርማላይዝ አድርገን ምንኖር ከሆነ ክርስቲያን የመሆናችን ምልክት አጥተናል ማለት ነው። ስለዚህ ግዝረትን ስናስብ አንዱ የምናስተውለው ይሄን ምልክት ነው። እስራኤል ከአሕዛብ የተለዩበት ምልክት፣ እስራኤል ከአሕዛብ የተለዩት በግዝረት እንደሆነ ሁሉ ክርስቲያን የእግዚአብሔር ነኝ የሚል የእግዚአብሔር ካልሆኑት የሚለየው በመልካም ስራ ነው። በመልካም ስራ ነው፣ በርህራሄ ነው፣ በደግነት ነው፣ በቸርነት ነው፣ በመግቦት ነው። አብርሃም የእግዚአብሔር መሆኑ የተለየው በዚህ መንገድ ነው። አብርሃም እምነት ነበረው፣ ፌዝ ያምናል በእግዚአብሔር ትክክለኛና ንጹህ እምነት ነበረው። በእምነት ውስጥ ደግሞ ሶስት ነገር ነበረው። በእግዚአብሔር ልብ በሉ፣ እግዚአብሔርን አብርሃም ያምነው ነበረ ማለት አብርሃም የእግዚአብሔር መሆኑ የሚለይበት እምነት ነበረው ማለት ነው። አብርሃም የእግዚአብሔር የሆነበት ወይም መሆኑ የሚረጋገጥበት የሚለይበት እምነት ምን አይነት እምነት እንደሆነ ታውቃላችሁ? ውጫዊ እምነት አይደለም። ውጫዊ እምነት ማለት አሁን ብዙዎቻችን በንግግር እግዚአብሔር እንደምናምነው ያለ እምነት አይደለም። የአብርሃም እምነት እንደ ጠቢባኑ ደናግላን ነው። እዚህ ማቴዎስ ወንጌል ምዕራፍ 25 ላይ 10 ቆነጃጅት በአማርኛ ንባብ ይላቸዋል፣ በእንግሊዝኛ ደናግል ብሎ ነው፣ በድንግልና ነው የሚጠራቸው። እና እርግጥ ቆነጃጅት ማለትም ደናግላን የሚለውን የሚያመለክት ነው። ድንግልናቸውን የጠበቁ አካላት ቆነጃጅት ይባላሉና፣ ግን አሁን ሐሳቡ ምን መሰላችሁ? ከነዚህ ከ10 ደናግላን መካከል አምስቱ ዘይት ያልነበራቸው ናቸው፣ መብራት ግን የነበራቸው ናቸው። 5ቱ ደግሞ ዘይትም መብራትም የነበራቸው ናቸው። 10 በአጠቃላይ የክርስቲያኖች ምሳሌዎች ናቸው።
አምስቱ መብራት ያልነበራቸው የሰነፍ ክርስቲያኖች እግዚአብሔር አያላቃችሁ የሚላቸው ክርስቲያኖች ምሳሌዎች ናቸው። ዘይትም መብራትም የነበራቸው ደግሞ እግዚአብሔር አውቃችኋለሁ የሚላቸው ክርስቲያኖች ምሳሌዎች ናቸው። መብራቱ እና ዘይቱ ምንም ያመለክት መሰላችሁ? ምስጢሩ በጣም ብዙ ቢሆንም አንዱ ምስጢር መናገር ያስፈልጋል። ሁለት አይነት እምነትን ነው የሚያመለክተው። መብራት የተባለው ውጫዊ እምነት ነው። ዘይት የተባለ ውስጣዊ እምነት ነው። ዘይቱ ውስጥ ሆኖ ውጭ እንዲበራ ያደርጋል መብራትን። ልቡናችን ውስጥ እውነተኛ እምነት ከሌለ ውጫችን ቢያበራ እንኳን እግዚአብሔር አያውቀንም። እነዛ አምስቱ ደናግላን እግዚአብሔር አላቃችሁም ብሎ በር የዘጋባቸው በአንደበታቸው ሲታዩ በሰዎች ዘንድ አማኝ ይመስላሉ። ውስጣቸው ግን ዘይት የላቸው፣ ውስጣዊ ልባዊ እምነት የላቸው። ስለዚህ በቀላሉ ይጠራጠራሉ፣ በቀላሉ ተስፋ ይቆርጣሉ፣ በቀላሉ ያልተገባ ነገር ያደርጋሉ፣ በቀላሉ ሕገ እግዚአብሔርን ያፈርሳሉ። ለምን? ውስጣቸው ጽኑ እምነት ስለሌላቸው። አብርሃም ግን አማኝ ነበረ ማለት አንደኛ እምነቱ ውስጣዊ ነው፣ ከልብ ነው፣ ዘይት ነበረው አብርሃም። ሁለተኛ ከእምነቱ የተነሳ ኦቤዲየንስ የሚባል ነገር፣ ትእዛዝ፣ መታዘዝ የሚባል እስኪ መታዘዝ በሉ እስቲ። ለእግዚአብሔር እንታዘዛለን፣ እኛ እንታዘዛለን። እግዚአብሔር በቸርነቱ እንድንታዘዝ ይርዳል። መታዘዝ በጣም መታዘዝ ከምን የሚመጣ ይመስላችኋል? መታዘዝ የሚመጣው ከእምነት ነው፣ ከእምነት ነው። ውስጣዊ እምነት የሌለው ሰው ለእግዚአብሔር ሊታዘዝ አይችልም። ምልክት ነው ይሄ። የእግዚአብሔር የሆነ ሰው ለእግዚአብሔር ይታዘዛል። እግዚአብሔር አባቴ ነው የሚል ለአባቱ ይታዘዛል። ስለዚህ መታዘዝ ምልክት ነው። ሶስተኛው ምልክት ሆስፒታሊቲ፣ እንክብካቤ፣ ቸርነት፣ ምገባ፣ እንግዳ መቀበል፣ ርኅራሄ፣ ፍቅር፣ ሰውን ሁሉ አንድ አድርጎ ማየት፣ ራስን አለማዘማንን፣ ከፍ አለማድረግ፣ ስላሴያዊነት። አብርሃም ገና በሕገ ልቡና ሆኖ የስላሴ ምስጢር ሳይገለጥ ስላሴያዊ ልብ የነበረው ሰው ነው። ታውቃላችሁ፣ በአብርሃም ዘንድ በሰዎች መካከል ልዩነት የለም። አንተ ከየት ነው የምትመጣው? ወዴት ነው የምትሄደው? ማን የላከ? ምንድነ? ወገን፣ ነገድ ምናምን የሚባል ነገር የለም በአብርሃም ዘንድ። አብርሃም ሁሉንም አንድ አድርጎ ነበር የሚያየው። አንድ አድርጎ። ለምን? ሰው ሁሉ የእግዚአብሔር ነው። የአብርሃምም ልቡ የእግዚአብሔር ነው። እግዚአብሔር ስለሰለጠነበት ሰው ሁሉ የእግዚአብሔር ስለሆነ እኔም ልቤን ለእግዚአብሔር ስለሰጠው ሰውን ሁሉ እንደ እግዚአብሔር አድርጌ መውደድ አለብኝ ብሎ የሚያስብ ሰው ነበር አብርሃም። ይኸው ግዝረት የምንለው አንዱ ይህንን ምልክት የሚያሳይ ነው። ስለዚህ ግዝረትን ስናስብ የምናስበው መሰረታዊ ሀሳብ አንዱ ምልክትነቱን ነው። ምልክትነቱ ክርስቲያንን ክርስቲያን መሆኑ የሚለይበት ምልክት፣ ክርስቲያንን አንድን ክርስቲያን የሚያሰኘው ከሌሎች የሚለየውን ጠባይ የሚያመለክት ሀሳብ የተሸከመ ነው። ይህ አንደኛው ጉዳይ ነው። እያደመጣችሁ ነው? መልሱልኝ እንጂ ዘማሪዎችን እያያችሁ ነው። ይዘምሩላችኋል በኋላ፣ ችግር የለውም። እየሰማችሁ ነው። ሀሳባችሁን ወደዚህ እንድታደርጉ። አንደኛ ግዝረት ምንድን ነው አልኳችሁ? የክርስትናን ምን የሚያመለክት ነው አልኳችሁ? መለያ አይደለም? መለያችን የኛ ምንድን ነው አልን ታዲያ? መልካም። ይኸው ፍዝዝ ብላችኋል፣ ትቀማላችሁ እኮ በዚህ መለያችን ምንድን ነው? መልካም ስራ፣ የክርስትና ፍሬ አይደለም ነው? አይደለም ነው። የክርስትና ፍሬ ነው። ልብ በሉ። አሁንም ምነግራችሁን በደንብ አድርጋችሁ አድምጡ። ግዝረት የስጋ ሸለፈት የሚቆረጥበት ነው። በብሉይ ኪዳን ሴቶች አይገዘሩም። በኢትዮጵያ ባህል በቅርብ ጊዜ አሁን እርግጥ ቆሟል። ሴቶች ይገዘሩ ነበር አይደለም? ጉዳቱ በጣም አደገኛ እንደነበረ እርግጥ ሰዎች ባለማወቅ ምክንያት ነው ያን የሚያደርጉት። የሚጠቅም መስሏቸው እናቶችም ልጆቻቸው እንዲገዘሩ ያደርጋሉ። ልጆቹ በሚገዘሩበት ጊዜ መገዘር ጥቅም አለ የለውም የሚለው ራሱ ነፍሳቸው ለይተው ስለማያውቁ ዝም ብለው ይገዘራሉ። ኋላ ግን ብዙ ጉዳት ያመጣባቸዋል። ዞሮ ግን ይገዘሩ የነበሩት ከእስራኤል መካከል ሴቶች አይደሉም፣ ወንዶች ብቻ ነው ይገዘሩ የነበሩት። ንገሩኝ፣ እነማን ብቻ ነው የሚገዘሩት? ወንዶች ብቻ ነው የሚገዘሩት። ስለዚህ ግዝረት አንድን ሀሳብ የሚያመለክት ነው እንጂ በምላት የሁሉም አልነበረም። በብሉይ ኪዳን የነበረው የወንዶች ነው፣ የሴቶች ግን አልነበረም። ስለዚህ ምን ይላል? ጁስቲኖስ የተባለ ሰማዕት በሁለተኛው ክፍለ ዘመን የነበረ
ግዝረት ጽድቅን የሚያመለክት ቢሆን ኖሮ ይላል። ልብ በሉ፣ ጽድቅን የሚያመለክት ቢሆን ኖሮ ሴቶችን መገዘር ነበረባቸው። ጽድቅን ግን የሚያመለክት አልነበረም። ዘመኑ የመርገም ዘመን ስለነበረ የእግዚአብሔር የሆኑትን ለመለየት ብቻ የሚያገለግል ነው ይላል። አሁን ያ ግዝረት ጥላ ነው። ልብ በሉ፣ አዲስ ኪዳን አካል ይባላል፣ ብሉይ ኪዳን ጥላ ይባላል። በብሉይ ኪዳን የሚከናወኑ ክንውኖች በአጠቃላይ የሐዲስ ኪዳኑን ዋናውን ነገር ለማመልከት የገቡ ዲዛይን አዝ ምን ብዬ ልንገረው? አሁን ይሄ ህንፃ ለምሳሌ እዚህ ቤተክርስቲያን ህንፃ ሊሰራ ይችል ይሆናል። ወይም ደግሞ ይሄ ቤተክርስቲያን ከመሰራቱ በፊት ይሄ ህንፃ ምን ሊመስል እንደሚችል በሆነ ስዕል መልክ አይሳልም? ይሳላል ነው። ህንፃ አሁን አዳዲስ ህንፃ ሲሰራ ታውቃላችሁ አይደለም? ዲዛይን አለ አይደል? ያ ዲዛይን በራሱ ህንፃ አይደለም። ህንፃው ምን እንደሚሆን ምን አይነት ስትራክቸር ቅርጽ እንዳለው ግን ያመለክታል። አመልካች ነው። አማናዊው ህንፃ ግን አይደለም። ግዝረት የሐዲስ ኪዳኗ ቤተክርስቲያን አማናዊ መለያ ምን እንደሆነ በምሳሌ ያመለክታል እንጂ ዋናው ምልክት ግን አይደለም። ጥላ ነው። እስከ ክርስቶስ መምጣት ድረስ የእግዚአብሔር የሆኑት ይለዩበታል። ክርስቶስ ከመጣ በኋላ ግን ይቀራል። እየሰማችሁ ነው አይደለም? ይቀራል። አሁን ተመልከቱ፣ በሐዲስ ኪዳን ግዝረት የለም። ይሄ ማለት ወንዶች አይገዘሩም ማለት አይደለም። ከሃይማኖት ጋር የተያዘ ምስጢሩ ቀርቷል። አሁን ሌላ ግዝረት መጥቷል። ይሄውም የሐዲስ ኪዳን ግዝረት የሚባለው ፔንለስ ሰርከምሲሽን እየተባለ ነው የሚጠራው። ህማም አልባ ግዝረት። እስኪ በሉ ህማም አልባ ግዝረት በሉ እስኪ። አይሰማም? በሉ አልሰማውም። የቀደመው ግዝረት የስጋ ሸለፈት ሲቆረጥ ያሳምም ነበረ። ያ ዘመኑ የመርገም ነው። ሲቆረጡ እየታመማቸው የእግዚአብሔር መሆናቸው ይለያል። አሁን ግን በሐዲስ ኪዳን የምንገዘራት ግዝረት ህማም አልባ ግዝረት ተብላለች። ይቺውም የሐዲስ ኪዳኗ በ40 እና በ80 ቀን የምንወለድባት ጥምቀት ናት። እየሰማችሁ ነው አይደለም? በብሉይ ኪዳን የማይጠቅመው የስጋ አካል በግዝረት ይቆረጣል፣ አካል ይታመማል። አሁን በሐዲስ ኪዳን ግን ልብ በሉ፣ የነፍሳችን ላይ ያለን ቆሻሻ ስንጸልይ የምንለውን ታስታውሳላችሁ። ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት እንልና ምንላትን ታስታውሳላችሁ? ትዝ አይላችሁም? ጸሎት ሃይማኖት ትዝ አይላችሁም እንዴ? ሐዋርያት በሰበሰባት በአንዲት ክብርት ቤተክርስቲያን እናምናለን። ከዚያ አንሳ ኋላ የምንለውን ልብ በሉ፣ ኃጢአትን በምታሰሪ ወይም የኃጢአት ይቅርታን በምታመጣ በአንዲት ጥምቀት ምን እናደርጋለን እንላለን? ምን በምታረግ ጥምቀት? ኃጢአት ምን በሚልባት? በሚሰረይባት፣ ኃጢአትን ይቅርታ በምታሰጥ በአንዲት ጥምቀት እናምናለን። አሁን ተመልከቱ፣ በሐዲስ ኪዳን ሸለፈቱ ምንድን ነው? ኃጢአት ነው፣ ርኩሰት ነው፣ አመፅ ነው። የሐዲስ ኪዳኗ ግዝረት ምን ታዲያ? ነፍሳችንን ከኃጢአት ታነጻዋለች። ይህችም ጥምቀት ናት። ያልተጠመቀ ንጹህ ሊሆን አይችልም። ነፍስን ስጋን የምትቀድስ ጥምቀት ናት ይቺ። ተመልከቱ፣ ይቺ ጥምቀት ደግሞ የተሰጠችን በጣም ይገርማችኋል፣ በክርስቶስ ልደት አማካኝነት ነው። አድምጡኝ በደንብ አድርጋችሁ። እየሰማችሁ ነው የምናገረው። ምስጢሩን እንትን አለለም ሌላ ሀሳብ ጋር ቴዎሎጂካል ወደሆነው ምናልባት ለማብራራት ሰዓት እንዳይወስድ ማለት ነው። ይኸውላችሁ እስኪ አብ ወልድ መንፈስ ቅዱስ በሉ እስኪ። ልብ በሉ፣ አብ ወልድ መንፈስ ቅዱስ ስንል አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ እስትንፋስ ነው። ይሄን ልብ በሉ። የአብ ልጁ ወልድ ይባላል እና አብ ከዘመን በፊት ከዓለም በፊት ከጊዜያት በፊት እንዲህ ነው ተብሎ በማይብራራ መንገድ አብ ወልድን ወልዶታል። አብ ወልድን የወለደበት አወላለድ ምን አይነት ነው አናቅም። ጭንቅ ነው፣ በቃላት አይመጠንም። ግን አብ ወልድን ወልዶታል ደግሞ ሲባል ችግር እንዳፈጥሩ እናንተ መሰሙት ሰዓት ስለሚገል እንጂ ልክ አንዲት ሴትዮ በማይጸኗ 9 ወር ከ5 ቀን ጸንሳ እንደምትወልደው ባለ መንገድ አብ ቀድሞ ኖሮ ኋላ ወልድን ሲወልድ አብ የተባለ አይደለም። የአብ ወላዲ መሆን የወልድ ተወላዲ መሆን መቀዳደም የሌለበት ነው። አብ ልጁን የማይቀድም አባት ነው። ልጁን የማይቀድም አባት ልጅን ይቀድማል አይቀድምም? በዚህ ዓለም ባላ አይቀድምም እንዴ? ሽምትት አድርጋችሁ ልክዱ ነው። አባት ልጅን አይቀድምም?
እናት ልጅን አትቀድምም? መልሱ እንጂ እኮ ድምፃችሁ አይሰማም። ጮክ በሉ። አባት ልጅን ይቀድማል አይቀድምም? እናት ልጅን ትቀድማለች አትቀድምም? አብ ግን አባት ስለተባለ ወልድን አይቀድመውም። መቀዳደም የለም። የተለየ ልደት ነው። ምስጢረ ሥላሴን አሁን ላብራራ እርግጥ ነገር ባል ነው። እሱ ራሱ ቢሆን ኖሮ አብራራ ነበረ፣ ግን ባጭሩ ለመናገር ነው። አብ ወልድን ረቂቅ በሆነ መንገድ ቅድመ ዓለም ወልዶታል። አሁን ተመልከቱ። ከአብ የተወለደ የአብ ልጅ የሚባለው ወልድ አካላዊ ቃል በተለየ አካሉ በኋላ ዘመን መጥቶ ከእናታችን ከቅድስት ድንግል ማርያም በግዘፍ ስጋ ተወለደ። እስኪ በስጋ ተወለደ በሉ። እስኪ በሉ በስጋ ተወለደ። ከማ በስጋ ተወለደ ስትባሉ ከመቤታችን ትላላችሁ። ከማ በስጋ ተወለደ? እሺ በመለኮት ተወለደ በሉ። እስኪ በሉ በመለኮት ተወለደ። ከማን በመለኮት ተወለደ ስላችሁ ከአብ ትላላችሁ። ከማን በመለኮት ተወለደ? ከማን በስጋ ተወለደ? መልሱ። ከማ በስጋ ተወለደ? ከአብ ሲወለድ ረቂቁ ከረቂቅ ብርሃኑ ከብርሃን አምላኩ ከአምላክ ነው የተወለደው። ያ በጣም ምስጢራዊ ጉዳይ ነው። ከመቤታችን ሲወለድ ግን የማይታየው ረቂቁ አካል ገዝፎ እንደኛ ባለ ሰውነት ነው የተወለደው። እየሰማችሁ ነው አይደለም? ስለዚህ ከመቤታችን የተወለደው ልደት ረቂቅ ነው ግዙፍ ነው ስላችሁ ግዙፍ ነው ትሉኛላችሁ። መልሱን እንድትይዙት ነው። ከመቤታችን የተወለደው ምን አይነት ልደት ነው አልኳችሁ? ጮክ በሉ። ምን አይነት ልደት ነው? እሺ ጥሩ። አሁን እኛ እዚህ የተሰባሰብን ክርስቲያኖች ግዙፋን ነን ረቂቃን ነን? ሰውነታችሁ ግዙፍ ነው ረቂቅ ነው? ልትክዱ እንዳይሆን ብዬ ነው። ገዘፍ አይልም? ቀጫጭንም ቢሆን ግዙፍ ሰውነት የሚታይ ሰውነት ነው ያለ አይደለም? ነው አይደለም? አሁን ልብ በሉ። ኋላ በ40 እና በ80 ቀን ስንወለድ በልጅነታችን በምንወለድበት ጊዜ የምንወለደው ከማን ነው? የማን ልጅ ነው የምንሆነው? በጥምቀት የማን ልጅ ነው የምንሆነው? አልተጠመቃችሁም? በ40 በ80 ቀን አልተጠመቃችሁም? የማን ልጅ ነው የተባላችሁት? እግዚአብሔር ረቂቅ ነው ግዙፍ ነው? መልሱ እንጂ። እኛ ግዙፍ ነን ረቂቅ ነን? ስንወለድ የማን ልጅ ሆነን ነው የምንወለደው? ከጥምቀት የማን ልጅ ሆነን ነው የምንወለደው? እግዚአብሔር ግን ምንድን ነው? ረቂቅ ወይስ ግዙፍ? ግዙፍ ሆነን ሳለ የረቂቁ የእግዚአብሔር ልጆች እንድንሆን ያደረገን እሱ ረቂቅ ሆኖ ሳለ በግዙፍ ከመቤታችን ተወልዶ ነው። ጎርጎርዮስ ነው የሚናገረው። በግዘፍ ከመቤታችን ተወለደና ለኛ በርቀት ረቂቅ በሆነ መንገድ የእግዚአብሔር ልጆች ሆነን በጸጋ እንድንወለድ በጥምቀቱ ሰጠን። ይቺ ጥምቀት ግዝረት በብሉይ ኪዳን ጥላ ሆና ታመለክታት የነበረችው ናት። የሐዲስ ኪዳኗ ሕማም አልባዋ ግዝረት የምትባለው ጥምቀት ናት። እየሰማችሁ ነው አይደለም? ስለዚህ የኃጢአትን፣ የርኩሰትን፣ የአመፃን፣ የክፋትን በአጠቃላይ ሸለፈት ቆርጣ የምትጥል ጥምቀት ናት። ያልተጠመቀ ሰው መንፈሳዊ ሊባል አይችልም። መንፈሳዊ እኛ ለምሳሌ ከዓለማውያን ምንለየው ከምድራውያን ከእናታቸው በስጋና በነፍስ በስጋ ከተወለዱ አካላት ከሌሎቹ ምንለየው በጥምቀት አማካኝነት። ያልተጠመቀ ሰው የእግዚአብሔር መንፈሳዊ ገና መሆን አልጀመረም። የመንፈሳዊነት መጀመሪያው የእግዚአብሔር ልጅ ሆኖ መወለድ ነው። ይቺ ልደት ደግሞ በግዝረት በኩል የመጣችው አማናዊቷ ትክ ናት። ግዝረትን ተክታ የመጣችው ማለት ነው። ስለዚህ ዛሬ የጌታችን ግዝረት ነው ስንል የምናስታውሰው በግዝረት የተሰጠችንን ጥምቀትን ጭምር ነው። እያሰባችሁ ልብ እያላችሁ ነው አይደለም? ጉዳዩ በግዝረት የተሰጠችንን ጥምቀትን ነው የምናስበው። ልብ በሉ። ግዝረትን ስናስብ ብዙ ሀሳቦች ነበሩ። ጀነራሊ ሰዓትን በጣም እየሄደ ስለሆነ ሁለት ነገሮችን ግን ላንሳ። እዚህ ጌታ የተጠመቀው በስንተኛ ቀን ነው ንገሩኝ እስኪ። በስንተኛ ቀኑ ነው? አመቱን አይደለም ያልኳችሁ። በስንተኛ ቀን ነው የተጠመቀው? በ15ኛ ቀን አይደለም? እዚህ የተሳሳተ ነገር እየሰማ ነው። በስንተኛ ቀን ነው? እዚህም የተሳሳተ ነገር በስንተኛ ቀን ነው? አሁን ነገርኳችሁ። እስቲ በ15 በሉ በሉ ያው ብላችኋል ትሄዳላችሁ። በ20 ብል በ20 እንደምትሉ ስለማቅ ነው ግግም ብዬ በ15 ያልኳችሁ። አያችሁ ደናግላን ናችሁ በሃይማኖት ዕውቀት። ሰው ድንግል መሆን የሚገባው በስጋ በነፍስ ነው። እናንተ ግን በሃይማኖት ዕውቀት ደናግላን ናችሁ። ምንም በቃ ይኸው ስንት ዓመት ስትኖሩ ስለዚህ ጉዳይ እየተማራችሁ እንዲሁ በቃ ግሉኮስ ላይ እንደተደቀነ በሽተኛማ አትሁኑ እንጂ እንዴ። ጌታ በስንተኛ ቀን? አሁን ህፃናት ወንዶች በስንተኛ ቀን ነው የሚገዘሩት? በ40ኛ
በስምንተኛ ቀን ነው የሚገዘሩ። በሰባት ሳይንሱ ራሱ ይጠላዋል። በስምንተኛ ቀን ነው ግዝረት። ልብ በሉ ስንተኛ ቀን ነው? ስምንተኛ ቀን። ጌታ በስምንተኛ ቀን ነው የተገዘረ። አሁን ሳይንሳዊ በሆነ መንገድ በነገራችን ላይ አንድ ሰው በሰባተኛ ቀን ቢገዘር፣ በዘጠነኛ ቀን ቢገዘር ልጁ ላይ የጤና ችግር ያመጣበታል። ይህን ጥንቃቄ አድርጉ። ስታስገዝሩ ራሱ ሳይንሳዊ በሆነ መንገድ ተረጋግጧል። የተረጋገጠ በሽታውን ልዘረዝር አሁን ሰዓት ስለማይሄድ ነው። በስምንተኛ ቀን መገዘር ከጤና ጋር ራሱ የተስማማ ነው። እግዚአብሔር ነው እንደዛ እንዲሆን ያደረገው። ልብ በሉ። ይኸው አንዱ እሱ ሆኖ መሰረታዊ ሀሳቡ ግን ምንድን ነው? ለምን ጌታ በስምንተኛ ቀን ተገዘረ? እስኪ 8 ቁጥር በሉ እስኪ። ኧረ አይሰማም እንዴ? እርቧችኋል እንዴ? እኔ ላይ እንትን አትበሉ። ኧረ ተው፣ በደንብ ጥሩ ቁጥራን 8 ቁጥር በሉ እስኪ። የቁጥር ፍልስፍና ውስጥ ልገባ አይደለም። ጌታ በስንተኛ ቀን የተገዘረ? መልሱልኝ። በስምንተኛ ቀን የተገዘረው። አሁን ሌላ ጥያቄ ልጠይቃችሁ። በዚህ ዓለም ስንት ዕለታት አሉ የምታውቋቸው? ስንት ቀኖች አሉ? ዕለት የሚለው ነው ማለት ስንት ቀናት አሉ? አንድ ሳምንት ስንት ቀን ነው? ስምንተኛ ቀን ታውቃላችሁ? አለ እንደዛ እዚህ ከፍቷችሁ የሰራችሁት እንዳይኖር ብዬ ነው። ስንት ቀን ነው ያለው? ስንት ዕለታት ነው ያሉት? 7 ዕለታት አይደለም? የዛሬው ዕለት ስም ምን ይባላል? እስኪ ንገሩ። የዕለቱ ስም ለምን ረቡዕ ያሰኘው ምንድን ነው? እሺ ነገ ምንድን ነው? ለምን ግግም ብላችሁ ነው ሐሙስ ብትሉ? ሐሙስን ሐሙስ የሚያሰኘው ምንድን ነው? ዝም ብላችኋል። እሺ ጥሩ። ትናንት ምን ነበር? ነገ ምንድን ነው? መልሱልኝ። በማክሰኞና በሐሙስ መካከል የሌለች ሮብን ታውቃላችሁ? ማክሰኞ ያልቀደማት፣ ሐሙስ የማይከተላት፣ መካከል ላይ የሌለች ረቡን ታውቃላችሁ? አታውቁም? እንደዛ አይነት ረቡ አለ እንዴ? እናንተ የምታውቁት ካለ እንድትነግሩ። አለ እንደዛ? ቀድሞ ማክሰኞ ያልመጣባት፣ ኋላ ደግሞ ሐሙስ የማይመጣባት ረቡ አለች? የምታውቋት የለችም አይደል? ምናቃት ረቡ ቀድሟት ማን መጥቷል? ኋላ ደግሞ ማን ይመጣል? ምን ማለት ነው? ቀድሞ ልብ በሉ። ዛሬ ረቡ ያሰኘው ፓስትና ያለፈ ጊዜ መኖርና የሚመጣ ጊዜ መኖር ነው። ልብ በሉ። ትላንት የምንለው ጊዜ ባይኖር፣ ነገ የምንለው ጊዜ ባይኖር ዛሬ ረቡ መባሉ ይቀር ነበረ። ዛሬ አሁን ምን ይባል ነበረ? ኢተርኒቲ፣ ዘላለማዊነት ይባል ነበረ። ዛሬ ያሰኘው ያለፈና የሚመጣ የሚባል ነገር መኖሩ ነው። ይህን እየሰማችሁን አይደለም? 7ቱ ዕለታት 7ቱም ይተካካሉ። ያልፋል ይመጣል፣ ያልፋል ይመጣል። እንደዚህ እያለ ነው የሚሄደው። 7ቱም ዕለታት ይተካካሉ። በጊዜ ውስጥ ነው የሚሽከረከሩት። ልብ በሉ። ጌታ በስምንተኛ ቀን ተገዘረ። ምን እያለ መሰላችሁ? በስምንተኛ ቀን የተገዘረው 8ኛዋ ቀን ዘላለማዊ ሕይወት የምታመለክት ናት። እየሰማችሁን አይደለም? ከሰማያት ወርጄ የእናንተን ስጋ ተዋህጄ አሁን ስገዘር የምታዩን እኔ በ8ኛ ቀን የምገዘረው የዘላለም ሕይወት የምሰጣችሁ እኔ ነኝ ሲል ነው። እየሰማችሁ ነው? የዘላለም ሕይወት ዋስትና ያለው እሱ ጋር ነው። የዘላለም ሕይወት ያለ እሱ ዘላለማዊ ሕይወት የለም። 8ኛው ሕይወት እሷ ናት። በነገራችን ላይ ሰማዕታት በሰማዕትነት ከዚህ ዓለም በሞት ሕይወታቸውን በድል አድራጊነት ሲያጠናቅቁ ልብ በሉ። የሰማዕትነት ዕለት እስኪ ተናገሩት። የሰማዕታት በሉ እስኪ። የሰማዕትነት ዕለት ጮክ በሉ። የዘላለማዊ ሕይወት የመጀመሪያ ቀን ነው። ተመልከቱ። ሰማዕታትን ቡክስ ኦፍ ሴንት የሚባል መጽሐፍ ላይ ምን ይላል? የሰማዕትነት ዕለት የ8ኛው ቀን። 8ኛ ቀን የሚባለው ዘላለማዊነት አንድ ቀን ነው። መተካካት የለም። ማለፍ መምጣት የሚባል ነገር የለም። ኃላፊ መጻኢ ሁልጊዜ አሁን ብቻ ሆኖ የሚኖር ቀን ያ ዘላለማዊነት። እንዴት ሆኖ ነው እንደዛ የሚሆነው ብላችሁ ደግሞ እንዳጠይቁኝ። ኋላ ስንገባ ነው የምናውቅበት። ያልገባንበትን አሁን እኔ ልነግራችሁ አልችልም። እኔ ራሱ አላውቀውም ቀኑ እንዴት እንደሆነ ማለት ነው። ኖሬም ስለማላውቅበት እየሰማችሁ ነው የምናገረው። ገብቷችሁ አላሳቡ? ባይገባችሁም ችግር የለውም። ገብቶናል ነው መቼስ። ለወደፊት የሚገባን ሁሉ አሁን ሊገባን ያስፈልጋል ብለን መናገር የለብንም። ያ ለወደፊት የሚሆን ነው።
የዘላለም ሕይወት ስለሆነ ከዳግም ምጽአት በኋላ እንደዛ ሆነን ነው የምንኖረው። ትናንት ነገ የሚባል ሰኞ ማክሰኞ የለም። ይሄ ለዘላለም በማያልፍ ጊዜ ውስጥ መኖር እንጀምራለን፣ በእግዚአብሔር ጊዜ ውስጥ። ተመልከቱ፣ የክርስቶስ ግዝረቱ ያን የሚያመለክት ነው። ለዛ ነው በስምንተኛ ቀን የተገዘረው። የምገዘረው አሁን እዚህ ሰው ሆኜ ተልቅ የምታዩኝ እናንተን የዘላለም ሕይወት ማወርሳችሁ ነኝ ሲል ነው። ሁለተኛው እዚሁ ጋር ያለው ሐሳብ ምንድነው? ታላላቅ ሊቃውንት እንግዲህ የሚያነሱት ማለት ነው ጌታ ሞትን ድል አድርጎ የተነሳባት ሰንበት ስምንተኛ ቀን እየተባለች ትጠራለች። እየሰማችሁ ነው አይደለም? ስምንተኛይቱ ቀን ማለት የትንሣኤ ዕለት ማለት ነው። ጌታ በስምንተኛው ቀን መገዘሩ በኋላ በስምንተኛው ቀን አሁን የኛ አካል ለምሳሌ ነፍሳችሁ ከስጋችሁ ሲለይ ስጋችን ነፍስ ሲለየው ምንድነው የሚባለው? ሬሳ በድን እያለ ነው አስከሬን አይደለ? እንደዛ አይደለ? ምንለው ወደ መቃብር ሲገባ ይፈርሳል አይፈርስም? ይበሰብሳል አይበሰብስም? እንደዚያ ነው የሚሆነው። ልብ በሉ። የሚፈርስ የሚበሰብስ ሰውነት ይዘራል፣ የማይፈርስ የማይበሰብስ ሰውነት ይነሳል። ይሄ ትንሣኤ የተሰጠን በኢየሱስ ክርስቶስ ነው። ጌታ በስምንተኛ ቀን ሲገዘር ምን እያለ ነው? አንተ በኃጢአት ምክንያት የሚፈርስ ሰውነትን ገንዘብ አደረግ፣ ፈራሽ የሆነ ሰውነትን ገንዘብ አደረግ፣ በሽተኛ የሆነ ሰውነትን ገንዘብ አደረግ። እኔ ስለ አንተ በስምንተኛ ቀን ተገዝሬ በኋላ ደግሞ በትንሣኤ የማይፈርስ የከበረ የተዋበ የማያረጅ የማይደክም የማይራብ ታውቃላችሁ። ከዳግም ምጽአት በኋላ እንደዛ አይነት ህይወት እንደምንኖር ዛሬ አሁን ስለ መልካችን እንጣላለን፣ ስለ ቁመታችን፣ ስለ ክብራችን፣ ስለ ዘራችን። ያኔ እኮ ስንነሳ እንደዚህ አይነት ነገር በሙሉ ነው የሚቀረው። የለም ይሄ በአጠቃላይ ሁላችንም የአንዱ የእግዚአብሔር ልጆች ሆነን መብላት፣ መጠጣት፣ መናናቅ፣ መሰዳደብ፣ ጥቁር፣ ቀይ፣ ረጅም፣ አጭር የሚባል ነገር በሙሉ ተወግዶ ሁላችን በአንድነት በአንድ የነፍስ መልክ እንዴት ባለ ሁኔታ እንደምንነሳ አሁን ለማብራራት ሰዓት ስለሚወስድ እንጂ በነፍስ መልክ በተለየ ሁኔታ ነው የምንነሳው። ስለዚህ የጌታ ግዝረት ጌታ ትንሣኤን የሚሰጠን መሆኑን የሚያመለክት ነው። በስምንተኛ ቀን መደረጉ ተመልከቱ። የዘላለም ሕይወታችን ዋስትናም እሱ ጋር ነው ያለ፣ የትንሣኤ ዋስትናም ያለው እርሱ ጋር ነው። ስለዚህ ኦርቶዶክሳውያን ይሄ የዛሬው በዓል በጣም ታላቅ በዓል ነው። ቀለል አድርገን አይደለም ማሰብ ያለብን፣ ብዙ ሐሳቦችን የተሸከመ ነው። በመሰረታዊነት ቅድም እንዳልኩት አንድ ሰው የግዝረትን በዓል እያከበርኩ ነኝ ብሎ የሚያስብ ከሆነ በእርግጥም እያከበረ መሆኑ የሚረጋገጠው በውስጡ ያለ የኃጢአትን ሸለፈት ቆርጦ መጣል ሲችል ብቻ ነው። የዝሙት ፍላጎት፣ የዘረኝነት ፍላጎት፣ የስግብግብነት ፍላጎት፣ የጥላቻ ይህን የመሰለውን የክህደት ይህን ሐሳብ ካልቆረጥ ነው ካልተገዘርን ከክርስቶስ ጋር ህብረትና አንድነት የለንም። አላቃችሁም ነው የሚለው። ምልክቱ የለህም ነው የሚለው። በምን ልለይ? በምን ልያዝ? ስመጣ አላገኘውም። ዘይት የለህም ነው የሚለው። መልክ የለህ፣ ንጽህና የለህ፣ ቅድስና የለህ፣ ድንግልና የለህ ነው የሚለን እግዚአብሔር። እንዲህ ብሎ እግዚአብሔር አላቃችሁም ከሚለን በእውነት በሰማዕቷ በቅድስት አርሴማ ምልጃ ሁላችንም አቃችኋለሁ እንዲለን የሱ ቅዱስ ፈቃድ ይሆንልን። እንግዲህ ዛሬ ያከበርነው ይህን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ታላቅ በዓል ነው። መድኃኔ ዓለም ኢየሱስ ክርስቶስ ያን ጊዜ በጥምቀቱ፣ በልደቱ፣ በግዝረቱ፣ በበዓላቱ በአጠቃላይ ሕዝብን በሙሉ እንደባረከ፣ ኃጢአትን እንዳራቀ፣ ጨለማ ድንቁርና እንዳስወገደ ከኛም ሕይወት በቸርነቱ አምላካችን እግዚአብሔር የኃጢአት ጨለማን ያስወግድልን። በሰማዕቱ አማላጅነትም ሕይወታችን እግዚአብሔር ይጎብኝልን። የዛሬ በዓል የሚከበሩ ቅዱሳንን ምልጃ፣ ረድኤት፣ በረከት እግዚአብሔር ለሁላችን ያሳትፈን። ወስብሐት ለእግዚአብሔር።